በዚህን ሰዓት እዚህ ምን እያደረጋችሁ ነው? በሩን ከፍታ ልትወጣ አሰልኩ ነበር። ይዤ ነበር የመለስኳት። ማለቴ ይዤ የመለስኳት ነበር። በዚህ ሌሊት ከየት ነው የምትመልሳት? እውነቱን ነው እየመለሰኝ ነበር። ሁኔታችሁ ግን የመመላለስ አይመስልም። እንዴ እና እንዴት ነበር? ለወይስ ማለት የፈለግሽው ነገር አለ? አረ ተረጋጋ ባሌ። እንደዛ ለማለት ፈልጌ አይደለም። ይቅርታ ስላስቸገርኳችሁ። በቃ እኔ ገብቼ ልተኛ። ደህና ደሩ። እሺ ደህና ደሪ። እኔ እኮ ውዱ ባለቤቴ ካልጋ ላይ ሳጣው የት ሄደ ብዬ እኮ ነው የመጣሁት። ልክነሽ ገብታለች። ምን አለበት ትንሽ እንኳን ቢያቅፈኝ? ምን አለበት ትንሽ እንኳን እቅፍ ውስጥ ብቆይ? ጀርባህን እኮ ሰተኝ ተኝታ አታውቅም። አልናፈኩም እንዴ? ሊዝ ሰው ቤት መሆናችን አትርሺ። ሰው ቤት ብንሆንስ? እንዴት ይሄንን ነገር ማድረግ ይችላል? ዳንተ ደግሞ እና እዚህ በምንቆይበት ሰዓት ምንም ነገር አይፈጠርም እያልከኝ ነው? እሱን እንኳን አሁን ወስን አንችልም። አሃ ያችን አይጣመጎጥ አገኘው ብለክ እኔ ሌሊት ኮራ ነው እርግጠኛ ነኝ። እፊ ሊዝ በእናትሽ ደክሞኛል፣ ልተኛበት። እሺ መጸዳጃ ቤት ደርሼ እመጣለሁ። አይ አያስፈልግም፣ አንተ ረፍታችሁ። ምን ሆነሽ ነው ሊዛ? ምን ተፈጠረ? አንቺን ልጠይቅሽ እንጂ ከባሌ ጋር ምን እየሰራሽ ነው? እውነቱን ነገርሽ እኮ። ከዚህ በላይ ምንድን ነው የምትፈልጊው? ኧረ እባክሽ እውነቱን ነው። እስኪ ሙች በይ። አዎ ሌሊት በእንቅልፍ ልቤ በር ከፍቼ እወጣለሁ። እሱ ነው የመለሰኝ። ስሚኝ፣ እኔ ሊዛ ውሸት አልወድም። እሺ በእንደዚህ አይነት ውሸት ደግሞ የምታለል ሰው አይደለሁም። አውቃለሁ ማንም ሰው ውሸት አይወድም። እኔም ብሆን ውሸት ማውራት አልወድም። በቃሽ፣ ብዙ አትለፍልፊ። ምንም አኳኋንሽ እያማረኝ አይደለም። እንዴት? ባሌ ላይ አይንሽን ጥለሽበታል። ሊዛ ብዙ አታስፈራሪ። ለራሴ ክብር አለኝ ካልኩሽ እኮ በቂ። ይኸውልሽ ደግሜ ላስጠንቅቅሽ፣ በባሌ ሲመጡብኝ አራስ ነብር ያደርገኛልና ነክሼ እንዳልገልሽ። እውነቱን መቀበል ካልቻልሽ ምንም ልረዳሽ አልችልም። ምን አልሽ? ስሚ፣ ባሌ ላይ መጣሽበት እንጂ ባልሽ ላይ አልመጣውም። እሺ እኔ ሚስጥር፣ ውሸት የሚባል ነገር አልፈልግም። እሺ ከዚህ እስከሚሄድ ተግባባን? እሺ ነው የሚያዋጣሽ። ውሸትሽ መሆኑን ከደረስኩበት ግን ቆዳሽን ነው የምልጠው። ወይ ፍቅር ተነሳ እንዴ? አዎ አንቺ ለምን በጧት ተነሳሽ? ቁርስ እኮ ልስራ ብዬ ነው፣ እንግዶች አሉ። እሺ በቃ የኔ ቆንጆ። አዎ እዚህ ናችሁ እንዴ? ተሻለሽ? እንዴት አደርሽ? ደህና ነኝ። ፍቅር አሞሽ ነበር እንዴ? ምን ሆነሽ ነው? አረ ምንም አልሆንኩም፣ ደህና ነኝ። የተፈጠረውን ነገርማ ንገሪው እንጂ። ይሄ እኮ የእሱም ጥፋት ጭምር ነው። ቆይ ስለምንድን ነው የምታወሩት? ምን ተፈጥሮ ነው? ምን ነው ማውራታችን አስፈላጊ ነው እንዴ? አዎ ፈጣሪ ዛሬ በኤፊ በኩል አተረፈሽ። ሌላ ቀን ቢሆን ምን እንደሚፈጠር ማን ያውቃል? ቆይ ስለምንድን ነው እያወራችሁ ያላችሁት? ኧረ ንገሩኝ። እኔ የምልህ ቆይ ሚስት ሌሊት እንደምትወጣ እያወቅ እንዴት አትጠብቃትም? ኧረ በፍጹም አላውቅም። ምን ነው? ሌሊት ከቤት ስትወጣ ይዛት አታውቅም? አላውቅም። ምን ነው? ረስተው ነው እንዴ? ውዴ ወጣለሁ እኮ።
ሌሊት እኮ ከኤፍሬም ጋር አብረው ነበሩና ስትሄድ አግኝቻት ነው አለኝ። እንዴት እንዳሳዘነችኝ ብታይ። ያው አዲስ ነገር ይሆናል እና ብላ ነው በሬ ካራጁ እንዳይሆን። ምን አልሽ? ሚስት ገብቷታል። አንተ ባይገባም ችግር የለውም። ቆይ ምን ተፈጥሮ? ምንም አልተፈጠረም። ኧረ አትዋሽ እባክሽ። ማታ ምንድን ነበር ስታደርጉ የነበረው? በቃ ተወኝ። ውሻ ገና መኖር እስከሚያስጠላሽ ድረስ በነገር ፈታተንሻለሁ። እሺ ምንድነው? ምን ነው አልወደድሽም እንዴ? ይሄ ምግብ ነው እንዴ? አንቺ ግን አይምሮሽ ጤነኛ ነው ወይንስ በሽተኛ ልታደርግኝ አስበሻል? የኔ ፍቅር ትንሽ እኮ ነው ጨው የበዛበት። ቆንጆ ምግብ ያመሃል እንዴ? ይሄ ነው ጥሩ ምግብ? ይሄ እኮ ጨው ብቻ እኮ ነው የበዛው። እኔ የምልሽ ቆይ ጨውን ምግብ ውስጥ የጨመርሽው ምግቡን ነው ጨው ውስጥ የጨመርሽው? ጨው እኮ አልነበረውም። ምን ሆኖ ነው? ሙያ ከሌለሽ ተለማመጂ። ምን አይነት አሳፋሪ የሆነ ምግብ ነው የምታቀርቢው? ይቅርታ በቃ አትበሳጩ፣ ሌላ እንሰራለን። ማ እሷ የሰራችውና ምን የምጠብቀው? ኧረ ሙያ እኮ አላት። ዛሬም እንደነካችን እንጂ የእንቅልፍ እጦትም እንደዚህ ያደርጋል። ለሌሊት ስለማተኛ ነው። ትንሽ ደቂቃ ብቻ ሊዛይ ተጋግዘን ሌላ ምግብ እንሰራለን። እኔ በቃኝ። እናንተ ከተመቻችሁ ግን መብላት ትችላላችሁ። የኔ እናት እኔ ልደግፈልሽ፣ እኔ ሽምቅቅ ልበልልሽ። እንደዚህ ስትሆኝ ማየት ለኔ በጣም ከባድ ነው። ምን አለ ብችልና አቅፌሽ ባለሙያ እንደሆንሽ በነገርኩሽ። አንቺ ልክስክስ አለቅሽም። እሺ ኤፍሬም ስትነኪ ነው የመጨረሻሽ ነው። እኔ ሊዛ ማን እንደሆንኩ አሳይሻለሁ። ጥሩ ቁርስ ነበር እኮ የሰራሁት። ምን እንደሆነ አላውቅም። አትጨነቂ በቃ። ኧረ ዴቭ ችግር የለውም እንዴ፣ ነገሩን ቀለል አድርጉት እንጂ የሚካበር ነገር እኮ አይደል። እኔ ግን እርግጠኛ ነኝ ይሄ ሁሉ ጨውን ያልጨመርኩም። መቼም ከላይ አይዘንብም አይደል? ያልጨመርሽ ከየት ይመጣል? አላውቅም፣ ዘንቦ ይሆናል እንጂ እኔ እንዳልጨመርኩኝ እርግጠኛ ነኝ። ተይ እንጂ ናይ፣ አዲስ ያመጣሽው አመል ደግሞ ለምንድን ነው ጥፋትሽ የማታምኑ? እኔ በፍጹም አላጠፋውም። እርግጠኛ ባልሆን እንዴት እንዲከራከርሃለሁ? እንዴ ይሄ እኮ አይኔ ያወጣ እኮ ውሸት እኮ ነው። ራስሽ ሰርተሽ ያቀረብሽው ምግብ ጨው አላደረኩበትም ማለት ምን ማለት ነው? ለነገሩ አንተ እኔን ከምታምን ሁኔታዎችን ብታምን ነው የሚቀልህ። ቆይ አንቺ ራስሽን አምነሻል? እኔ የውሸት ማንነት ስለሌለኝ በደንብ ራሴን አምነዋለሁ።
ኧረ ዴቭ ምን ሆነ ነው? በቃ ተረጋጉ። ይሄ እኮ በጣም ቀላል ነገር ነው አይደል እንዴ? ምን ይባላል እንግዲህ ድርቅ ካለች። በጣም ይቅርታ፣ አሁን ሰርቼ አመጣላችኋለሁ። አይ ምን አባቱ ሊያደርግ ነው የሚይዛት? እንዴ ያሳት እኮ ቆየው ሻባልሳል ናይ አንቺ አትጨነቂ። እንዴ እሷን ለቀቃት ነው። ይቅርታ አጣኝ። ችግር የለውም አትጨነቅ። ለማንኛውም ልጅ እሺ ትሰማኛለህ? ቶሎ ከዚህ ሂድልኝ። ምን ነው እንዴ ደግሞ አታፍርም እንዴ? ምን ሆንክ ትለኛለህ? ታዲያ ምንድነው ማለት ነው? እንዴ ገና ከመምጣትህ ህይወት ማመጣት ጀመርክ? ዴቭ የምትናገረው ነገር እያሰብክ ተናገር እንጂ እኔ ምን አድርጌ ነው አንተ ነው የተመጣጣው? ሌሊት ከናሂል ጋር ምን ታደርጋለህ? አይ ናሂል ያሟት ስለነበረ ቁጭ በል። ሁለታችሁም ተመካክራችሁ እንድንባባል ተባብላችሁ። ዴቭ ካላመንከኝ ደግሞ ያው ናሂልን ጠይቃት። አሟት ስለነበረ ነው። ይኸውልህ ትሰማኛለህ? ናሂል ያንተ ፍቅር አገርሽቶባታል። አንተም ደግሞ ህይወትን ትተህ ከእሷ ጋር ለመሆን አሰብስፈሃል። ምንድን ነው የምታወራው ዴቭ? በጭራሽ እንደዛ አይደል። አልተሳሳትኩም። ምሳሳተውማ በሌሊት ከሚስቴ ጋር ባትያዝ ነበር። ቆይ ዴቭ ማን ነው እንደዚህ ብሎ ይነገር? እኔ ምንም እየገባኝ አይደል። ሊዛማ ምን ታውቃለች? ጨዋ ነች። እኔ ነኝ እንጂ ጉዳችሁን የማውቀው። ምንም ጉድ የሚባል ነገር የለም ዴቭ። ይህንን ነገርህን አቁም። ይኸውልህ በደንብ አድርገህ ስማኝ። እኔ ናሂልን በጣም ነው የማፈቅራት። አጠገቧ እንዳትደርስሽ ከዚህ በኋላ። እሺ አልደርስባትም። ደግሞ ታውቃለህ አይደል እንዴ እኔም ማፈቅራት የራሴ ፍቅረኛ አለችኝ፣ ህይወት አለኝ አይደል? እባክህ ጨዋ ለመምሰል አትሞክር። ታውቀኛለህ እኮ አይደል? ላመንኩበት ምን ያህል ቆራጥ እንደሆንኩ በደንብ ታውቃለህ። ማላቅ ነው እንዴ የሚመስልህ? ለገንዘብ ብለህማ እንደቀረብካት እኮ አውቃለሁ። ተው እንጂ ዴቭ፣ ገንዘብ ማሳደድ አይነት ሰው አታድርገኝ እንጂ። በዛ ላይ ደግሞ ሊዝም ፈልጊያት እንጂ ገንዘቧን ፈልጊ እንዳልቀረብኳት በደንብ ታውቃለህ። አትዋሽ እባክህ፣ ራስን ለመሆን ሞክርሽ። ዴቭ ምን ነው ሊዛ፣ ሌላ ቁርስ ይሰራልሽ እንዴ? ቶ እሱ ልል ሳይሆን የምጠይቅህን ጥያቄ በአግባቡ እንድትመልስልኝ እፈልጋለሁ። እሺ ጠይቂ። ሳትዋሽ ንገረኝ ዴቭ። ባለቤትና ኤፍሬም ይተዋወቃሉ? ኧረ አይተዋወቁም። ምን ነው ይህን ነገር ግን ደጋግመሽ ጠየቅሽ? ውሸታም ነሽ። እውነቱን ንገረኝ እያልኩ እንዴት ተዋሻለህ ዴቭ? ቆይ ከዚህ ሁላ ለምን ኤፍሬም ናጥቅ? እሱማ ውሸታም ነው፣ አይነግረኝም። ቢያንስ አንተ ትነግረኛለህ ብዬ አስቤ ነበር። እንግዲህ እሱን መጠየቅ ትችላለሽ። እኔ የማውቀው ነገር የለም። አንተ ንገረኝ እያልኩ እኮ ነው። እሱን መጠየቅ አያስፈልግም። ደግሞ ሁሉንም ነገር አንተ ታውቃለህ። እንዴ ቆይ ቢተዋወቁ እኔ ለምን እደብቅሻለሁ? ደግሞ ይደብቀኛል ብለሽ ለምን አሰብሽ? አልገባኝም ዴቭ። ሁኔታቸው ግልጽ ነው እንደሚተዋወቁ። ይህን ጥያቄ ሊመልስልሽ የሚችለው ሰው ኤፍሬም ብቻ ነው፣ እኔ አይደለሁም። ለወንድም እየደበክለት መሆኑ ነው? ሊዛ እየነገርኩሽ እኮ ነው። እኔ ምንም የማውቀው ነገር የለም። አሁን በአግባቡ አናግሪኝ። ይሄን ነገር አስቀምጪው። አደጋ ሊፈጥር እንደሚችል አትርሺ። ቢላው ንግግራችንን ያማረና የሰመረ በዛውም እውነቱን እንድናቅ ያደርገናል። አንቺ ቆይ እብድ ነገር ነሽ እንዴ? ይሄ ነገር እኮ ለሽንኩርትና ለቲማቲም ነው። እነሱ ነገሮች ደግሞ እዚህ ጋር የሉ። ውሸት ስትናገሪ ብቻ ነው የፈራሹ አደጋ የሚፈጠረው። አሁን መጠየቅሽን ጥያቄ በአግባቡ መልሽልኝ። ምንድን ነው ጥያቄሽ? ኤፍሬም የት ነው የምታውቂው? አላውቀውም። ታውቂዋለሽ? አላውቀውም አልኩሽ አይደል እንዴ? እኔ ሊዝን መሸወዳችን እውነቱን ሳላውቅ ቀርቼ ሳይሆን እውነቱን ከአንቺ አንደበት መስማት ስለምፈልግ ነው። እና እውነቱን የምታውቂ ከሆነ ለምን እኔን አታምኚኝም? ጥያቄን በደንብ አድርገሽ ስሚ። ታውቂዋለሽ ወይ አይደለም ጥያቄ። የት ነው የምታውቂው? እውነቴን ነው። አላውቀውም እኮ አልኩሽ። ስሚ፣ እሰካብሻለሁ። ሞት ነው እንደምፈልጊው? እባክሽ
ይሄን ነገር አስቀምጪ። ተናገሪ፣ ቶሎ ተናገሪ። በውሸትሽ ከቀጠልሽ ያንቺ ሆድ ውስጥ ነው ማስቀምጠው። ይሄን ነገር ከኔ ላይ አድርቂልኝ። ይሄን ያክል ስለት የምትፈሪ ከሆነ ለምን እውነቱን አትናገሪም? ቆይ ከዚህ በላይ ምን አይነት እውነት እንዳወራልሽ ነው የምትፈልጊው? ጥሩ፣ እውነታው መውጣቱ ላይ ቀር አንቺ መስዋዕት መሆን ፈልገሻል ማለት ነው። ቆይ እስኪ አናግረኝ። ራስን ምን ማለት ነው? ራስን ሁና ለገንዘብ ብለህ ከማታፈቅራት ሴት ጋር ግጥም አድርጊ ነው ማፍቅራት። ቆይ ለመሆኑ አንተ ከመጀመሩ ነው እኔም በእንደዚህ አይነት መንገድ ማሰብ ጀመርከው? አዲስ ነገር የለውም እኮ ይሄ እኮ ግልጽ ነው። ይህንን ለማወቅ ብዙ ማሰብ አይጠበቅብኝም። ተሳስተሃል እያልኩ ነው። ሊዛን አፍቅራትና ወድጃት ነው አብሬያት እየኖርኩ ያለሁት። ውሸታም ነህ ማለት ነው። አረ በፈጠረ አንተ ልጅ ዝም ብል። ሰው እንዴት የሰው ዝም ካንተ በላይ ያቅላሉ ይላል። አሁን እኮ አንተ እኮ ነው መጥተህ ጠየቅ። ምን ስለተናደድኩ ነው የመጣሁት። ምክንያቱ ደግሞ ንግግር ትክክል ስላልሆነ። ይኸውልህ ትሰማኛለህ? እኔ ትዳሬን በጣም ነው የምፈልገው። አንተ በትዳር ደስተኛ ላትሆን ላታፈቅራት ትችላለህ። እኔ ግን ናይልን በጣም ነው የማፈቅራት። አልሰማኝም እንዴ? እኔ ትዳሬን ወደዋለሁ፣ እፈልገዋለሁ። እሺ ጥሩ። ስለዚህ ከዚህ በኋላ ከናይል ጋር ያለን ነገር አንድ በአንድ እርሰው። ሊዛን የምታፈቅራት ከሆነ ለናይል እረፍት ስጣት። እረስቸዋለሁ። በጣም ቆዩ ከረሳሁት። አረሰው። ብትረሳውማ በሌሊት እሷን ፍለጋት በጣም ነበር። እረስቸዋለሁ። እኔ ስላረሳሁት አይደለም በዛ ሌሊት ወጣሁት። እሱንም ደግሞ በሚገባ አማርኛ የነገርኩህ መሰለኝ። ሊዝ እባክሽ ማየው ነገር አታድርጊ። እንዳላደርግ እውነታውን ንገሪ። የምን እውነት? ኤፍሬምን በቃ አላውቀውም። ስሚኝ፣ እኔን አትሸውጅኝም እሺ? ምን እንደፈለግሽ አልገባኝም። እንዳውቀው ነው እንደምትፈልጊው? እንድታውቂው ሳይሆን ስለምታውቂው አዎ አውቀዋለሁ እንድትይ ነው የምፈልገው። እንግዲህ ውስጥ ፍላጎትሽ ባይገባኝም እኔ ግን አላውቀውም። እና ሳታውቂው ነው በመጀመሪያ እይታሽ እንደዛ ላይ ላይ ተጠመጠምሽው? እሱ እኮ አጋጣሚ ነበር አልኩሽ። ምን አይነት አጋጣሚ ባክሽ? በቃ ከሌላ ሰው ጋር ተመሳስሎብኝ ነበር። አረ ከማን ጋር ተመሳሰለብሽ ባክሽ? እኔ እኮ ሕፃን ልጅ አይደለሁም። ቢላ ስለያሽ እኮ ግዴታ ውሸት መናገር የለብኝም። እሺ እሱስ ተመሳስሎብሽ ነው እንበል። የሌለብሽ በሽታ በሌሊት የተነሳብሽስ? እሱን እንኳን በብዛት በእንቅልፍ ልቤ ይራመዳለሁ እኮ ባሊሳቅ። አዎ እሱ ብዙ ጊዜ እንቅልፍ ስለሚወስደው አይቶኝ አያውቅም። ከዛን የአጋጣሚ መብዛት ስትራመጂ የኔ ኤፍሬም አገኘሽ አይደል? እንግዲህ እውነቱ ይሄ ነው። እንድገልሽ ፈልገሻል? ዳዊት ይኸውልህ እኔን ለማሳመን መቀባጠርህን ትተህ ሌሊት ስታደርጉ የነበረውን ነገር። ቆይ ምን ልናደርግ እንችላለን? ምን እንዳይፈጠር አስበን እና ቆይ ምን ልታደርጉ ነው ተጠቃቅሳችሁ ወጣችሁት? ዴቭ ተራ አጋጣሚ ነው አልኩህ አይደል? በዛ ላይ ስለምን መጠቃቀስ ነው? አረ በፈጠረ አታስቀኝ። በእኩለ ሌሊት እኩል ሰዓት ስንታችሁ መጥቶ ነው የተገናኛችሁት አይደል? አረ ቆይ በእንደዚህ አይነት መንገድ ግን እንዴት ነው አብረን ልንቀጥል እንችላለን? እሱ እንኳን የኔም ትልቁ ጥያቄ ነው። ይኸውልህ ዴቭ በጣም መረጋጋትና መተማመን ያለብን ይመስለኛል። ተረጋጋ ትለኛለህ እንዴ? በዚህ ሁኔታ እንዴት ነው እያበዳችሁ የምረጋጋው? እያበድክ ያለውማ አንተ ነህ። እሺ ጥሩ። ሊዛዬን ጉዳይ በሰማ ምን የሚፈጠር ይመስላል? ትሰማኛለህ? ሊዝ ስለዚህ ጉዳይ በጭራሽ መስማት የለባትም። አንተማ እሷ ሳታውቅ ከኔ ጋር እፍ ያለ ፍቅር ለማሳለፍ አይደል? ታውቃለህ አይደል እንዴ? ሊዝ እንደዚሁም እንደዚህ ነች። እንኳን እንደዚህ አይነት ነገር ተጨመሩባት ይቀር። ቆይ እስቲ በእናትህ ልጠይቅህ፣ ናይል አሁንም ታፈቅራለች አይደል? ዴቭ ለምን ደው ማሰማኝ? ሊዛ ከሰማች ለሁለታችንም ሰላማችን እናሰጣለን። እንዴ አላቅም ትለኛለህ እንዴ? ፍቅራችሁ እኮ አይናችሁ ላይ ያስታውቃል። ተሳስተሃል። እኔ በጭራሽ አላፈቅራትም። ጭራሽ አይደለም፣ ለሊዛ ምንም አይነት ስሜት የለም። አንተ ማየት የፈለግከውን ነገር ማየት ከፈለክ እኔ ምን ላድርግ? እኔ ላፈቅር የምችለው ሊዛን ነው አልኩህ አይደል? ሊዛንማ ብታፈቅራት ኖሮ እንደዚህ ገዝታ ስትኖር እኮ እሺ ብላ ትገዛላት ነው። ይኸውልህ ደግመን ደጋግመን ትርጉም በሌለው ነገር ላይ ባናወራ ደስ ይላል። ግልጽ እኮ ነው። ምንም ማላቅ ነው እንደሚመስለው። ውጭ ስትሄድ እኮ ትተዋታለህ። ያው ባህሪዋ ላይ የተወሰነ ችግር አለ። እሱን ደግሞ ለማስተካከል እየሞከርኩ። ተረጋጋ እንጂ ሰውዬ። ሲጀመር ዳዊት ብላ እንጂ የተጠራችው አንተን ምን ትጠራች? አውቃለሁኝ። የሆነ ነገር ፈልግ ይሆናል ወይ ቶሎ ሂድላትሽ። ሲጀመር በዚህ ልክ ለእሷ መንሰፍሰፍ አያስፈልግም። እሺ
ምን ተፈጥሮ ነው? ምንድን ነው? ምን እየሰራችሁ? እቺ ሴትዮ አሁን ነው አስወጣልኝ። አረ ፍቅር ምን ሆነሽ ነው? እንግዲህ እንደዚህ ይባላል እንዴ? እቺ ልጅ እኮ ቀውስ ነገር ናት። አረ በፈጠረሽ ቆይ ምን አገናኝቷችሁ ነው? በቢላ እኮ ነው ያስፈራራች። ማ እኔ? አዎ አንቺ አሁን በቢላ ያስፈራራሽኝ አልነበር እንዴ? ልትወጊኝ ስትይ እኮ ነው ዴቭን የጠራሁት። በፍጹም ውሸት ነው። እኔ ይሄን ነገር አላደረኩም። ቆይ አንቺ ለምንድን ነው እንደዚህ የምትዋሽው? አንቺ ለምን ትዋሻለሽ? አሁን አይደል እንደ ቢላውን ያስቀመጥሽው? አልዋሸሁም። ሲጀመር ደግሞ እኔ ውሸት አላውቅም። በፈጠረሽ አታስመስይ አንቺ ልጅ። ዴቭ ሚስትህ ግን ደህና ነች? እኔ ካየኋት ጊዜ ጀምሮ ምንም የጤነኝነት ስሜት አይታይባትም። ምን ሆናችሁ? ምን ተፈጥሮ ነው? ምን አውቃለሁኝ። ቢላ ይዛ አስፈራራችኝ ብላ ለእሱ ትነግረዋለች። ናሂል አትዋሽ። እና እኔ ዋሻ? እኔ እንደዛ አላልኩም። አልክ እንጂ እሷ ካላሸች መቼም እኔን ነው ዋሸች እያልከኝ ያለኸው። በቃ ነገሩ ለምንድን ነው ለማረጋጋት ማትሞክሩት? በጣም ነው ሽማዝ ነው። ቆይ ሊዛኔ እንደዛ እሷን ያረጋጋታል። እናንተ ግን ሰላም ናችሁ አይደል? እኛ ደህና ነን። ይልቅ ሂድና ሚስት እሺ ችግር አይሻል። እዚህ ቤት መምጣት የሚያስጠላኝ ለዚህ ነበር። ለምንድን ነው የሚያስጠላ? ከሰው ጋር መነታረክ፣ መጨቃጨቅ፣ መነካካቱን ፍራቻ። እኔ እኮ እንደዚህ ውሸታ መሆኗን መች አወቅኩኝ? ምንድን ነው የተፈጠረው? ላግዛት ሲሄድ ኦ ብላ ጮኸች። ከዛም በኋላ ዳዊት መጣ። ልክ እሱ ሲመጣ ልትወጋኝ ነበር ምናምን ነገር አላለችም መሰለክ? ናሂሊ እንደዚህ እንደማታደርግ በጣም እርግጠኛ ነኝ። አቤት ምንድን ነው ያልከው? ድገመው እስኪ ድገመው። እንትን ለምከኝ ፍቅር ማለት እንደዚህ በማድረጓ ምንድን ነው የምትጠቀመው ነገር አለ? ምን አቅላታለሁ? ጠዋት በተፈጠረው ነገር ተናዳብኝ ይሆናል። በቃ እሺ ፍቅር እሺ በይኝና ከዚህ ቤት ልቀቅ። አንሄድም፣ በፍጹም አንሄድም። ለምንድን ነው የምንሄደው? ይሄኔ ፍቅር ቆይ ለምንድን ነው እስኪ አስቢ። በአንድ ቀን የሁላ ነገር ከተፈጠረ ነገ ከነገ ወዲያ ምን ሊፈጠር እንደሚችል አስበሽዋል? አንተና እዚች ልጅ መሀል ምን እንዳለ ሳላውቅ አልሄድም። አሬ ፍቅር እንደምታወሪው ምን ማለት ነው ደግሞ? በፊት እንደምትተዋወቁ ግልጽ ነው። አንተና እሷ መሀል የሆነ ነገር አለ። እሱን ደግሞ እርግጠኛ ሳልሆን ከዚህ ቤት ንቅንቅ ብዬ አልሄድም። ሊዝ ይመስለኛል አይምሮሽን እየሳትሽ። ኧረ የሆነ ነገር እንዳለማ ግልጽ ነው። እኔ ነገሮችን አስትቻ አውቃለሁ። እንኳን ፈጠው መጥቶ ይቅርና ምንም የለም። የኔ ፍቅር ለምን ነው ማሰብ? እሺ በይኝና በቃ ሆቴል ነስ ከዚህ ቤት እንሂድ። አይሆንም። እዚህ ሆኜ ሁሉንም ጉድ ማወቅ ፈልጋለሁ። ምንም ጉድ የለም አልኩሽ እኮ። በቃ የእነሱንም ሰላም አንንሳቸው። ከዚህ ቤት እንሂድ። ኤፍሬም አንድ ነገር ባገኝ እኔን አድርገኝ። ሊዝ በዚህ አይነት ናሂሌ የኔ ፍቅረኛ እንደነበረች ካወቀች እርግጠኛ ነኝ ትገለኛለች። ስለዚህ ምንም አማራጭ የለም። እሷን አሳምኜ ከዚህ ቤት መውጣት አለብኝ። ቆይ ለምንድን ነው ቢላ ያወጣችብሽ እንዴ? ያመሃል እንዴ? አንቺና ኤፍሬም ያላችሁ ግንኙነት ምንድን ነው ብላ ነው? እና ምን ችግር አለ? አልነግራትም እንዴ? ምን ብዬ ነው ነግራት? በጣም እኮ ኃይለኛ ናት። መንገድ ካለበት ራሱ ኤፍሬም ይንገራት። ኤፍሬም ካልነገራትስ? ቆይ ምን? እኔ ይሄንን በፍጹም ማሰብ አልችልም። ኤፍሬምና ናሂሌ ፍቅረኛሞች ነበሩ እንዴ? ፍቅረኛ እንኳን እንደነበረ እንኳን አልነገረኝም። ይሄ ውሸት። ኤፍሬም እንዴ? ቆይ እሱ የማይነግራት እስከሆነ አንቺ ግን የራስሽን ህይወት ለመኖር ዝግጁ ነሽ? አይደለም፣ በፍጹም እሱን አጥቼ መኖር አልችልም። እንዴ ሲጀመር እኮ ገና ቢላ ስትወጣብሽ ነበር መንገድ የነበረብሽ። ያመሃል እንዴ? እንዴት ነው ኤፍሬም የድሮ ፍቅረኛዬ ነው ብዬ የምነግራት? ልጅቷ እኮ ለራሷ ሴጣን ነው የሚያጫውታት። ኤፍሬም አንተ ውሸት